አንዴ ሳሎን እፈልጋቸዋለሁ። እርች ምንሽ ነው? ጓደኛዬ እንደዚህ ነው ስሜታዊ አትሁኝ እንዴ? ታያት እንጂ ደስ ብሎት እኮ ነው። እርግዬ በቃ ዛሬም እዚህ ብታሳድሪ ነው እንዴ? እርቺ ዛሬማ የትም አትሄጂም። የደስታዬ ቀን እኮ ነው። የእውነት ያድርግልሽና ከዚህ በላይ ተደሰች። ምን እያልሽ ነው? ምንም ማምዬ አድራለሁ በቃ። ጎሽ ልጆቼ ተባረኩ። እኔ ዘፈን በጣም ነው የምወደው። አሁን ክፈቱና ጨፍሩ በቃ። አንቺን ብቻ ደስ ይበልሽ ማምዬ። ደስ ብሎኛል በጣም ልጆቼ ተባረኩ። ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ክፍል 5። እንግዲህ አቤል እናቱ ወደ ቤት ከመጣች ጊዜ ጀምሮ ርብቃንና አቤልን እንደ ፍቅረኛሞች ወይም ደግሞ እንደ ባልና ሚስት አብረው እንደሚኖሩ ነው የምታውቀው። ይህ ደግሞ እነሱ የሰሩ ስህተት ነው። እናትየዋ ስትጠይቃት እሷ ሚስቴ ናት በማለት ስለተናገረ እናትየዋ በጣም ርብቃን ወዳታለች። ርብቃ ደግሞ አሁን ላይ እዛ ቤት የገባችበት ዋና ዓላማ ዴቭን ፈልጋ እስከሆነ ድረስ እሱን በጣም የምትወደው ልጅ ነው። ለዛም ነው የቤት ሰራተኛ የሆነችው። ልጅቷ በጣም ሀብታም ናት። ቤት መኪና ያላት ሀብታም ናት። የቤት ሰራተኛ መሆን የምችልበት ደረጃ ላይ የሚያደርስ ችግር የለባትም። ነገር ግን እሱን ለማግኘት ስትል እዛ ቤት እንግዲህ ለአቤል ብላ ተቀጥራለች። ነገር ግን አቤል ደግሞ መቲ የምትባል ፍቅረኛ አለችው። ያቺ ፍቅረኛዋ ደግሞ በጣም በሚገርም ሁኔታ እሷ ራሷ ሌላ ፍቅረኛ አላት። ነገር ግን ከአቤል የምትፈልገው ነገር አለ። እሱም ደግሞ ምንድነው? ገንዘብ ነው። የእሷ ፍቅረኛ የሆነው ሰው የአቤል የቅርብ ወዳጅ ነው እና ከአቤል ገንዘብ እንድታመጣ ነው ያኛው የሚፈልገው። ነገር ግን ፍቅረኛ እያላት ይሄኛውንም ፍቅረኛ አድርጋ ቤቱ በማምጣት እንደምትወደው በማስመሰል ከሱ የምትፈልገው ነገር እስክትፈልግ ድረስ ማለት ነው። ይህን ነገር ደግሞ ርብቃ ታውቃለች። ርብቃ የመጣች ቀን ነበረ ወደ መታጠቢያ ቤት ስትሄድ ድንገት መቲ በር ላይ ቁማ ተደብቃ ስታወራ ከፍቅረኛዋ ጋራ ይህ ሁሉ ነገር እኮ የማደርገው ለአንተ ብዬ ነው፣ ለምን አትረዳኝም ትለዋለች። እና በዚህ ሰዓት ርብቃ ነገሩን በደንብ ትሰማትና ትደነግጣለች። ርብቃ እንዳወቀችባት ስታውቅ ለማንም እንዳትናገር አስፈራርታት ነበር መቲ ማለት ነው። እና ነገር ግን ርብቃ ጧት ላይ ለአቤል ልትነግረው ፈልጋ ነበረ። መቲ በጧት ነበር ሄደችው። ያው ፍቅረኛ ደውሎ ሁለተኛው ማለት ነው እንግዲህ ኛው ፍቅረኛ አይደለም እያስመሰለች ለገንዘብ ነው። ያኛው ደግሞ ፍቅረኛ ተብሎ ነው። በጣም ከባድ ነው እንደዚህ አይነት ነገር። ነገር ግን ርብቃ ይሄን ነገር ለአቤል ልትነግረው ፈልጋ ነበረ። ጧት ላይ እንግዲህ እንደተኛ ቀስቅሳው ይሄን ነገር ልትነግረው ፈለገችና ድንገት ስልኩ ይጠራል። እሷም ወደውን ትተዋለች። በቀጣይ ግን ሲጠይቃት ምን ነበር ስለመቲ ልትነግረኝ የነበረው ብለው ሲላት እሷ ግን ተወው በቃ ከዚህ በኋላ ብላ ነገሩን ታረሳሰዋለች። አቤል መቲን ይወዳታል። የሚገርመው ነገር እሷ ግን በጣም እያስመሰለች ነው። እና እንግዲህ በመጨረሻ እናቱ ወደ ቤት ከመጣች በኋላ ርብቃ ፍቅረኛ ሚስቴ ናት ይላታል። በዛም እናትየዋ በጣም ርብቃን ተወዳትና ደስተኛ ትሆናለች። እንደምታዩት ጭራሽ የአንድ ዓመት የተዋወቃቸውን ፕሮግራም በማዘጋጀት ሁለቱ አብረው በደንብ እንዲቀራረቡ እያደረገች ትገኛለች። ይህ አጋጣሚ ለርብቃ በጣም አሪፍ ነው የሆነላት።
ምክንያቱም ርብቃ የምትፈልገውም ይሄን ነው። እዛ ቤት የገባችበት ትልቁ አላማዋም ይሄ ነው። ሌላ ነገር ፈልጋ አይደለም የገባችው። እሷም የምትፈልገው ነው እየሆነላት ያለው። ለዛም ርብቃ በጣም ደስተኛ ናት። አሁን ላይ በምታደርገው ነገር ሁሉ በጣም ነው ደስ የሚላት። ለምን እሱ ወደ እሷ እንደምትወደው እንዲረዳት ትፈልጋለች። አቤል ደግሞ በፍጹም መቲን ይወዳታል። ልጅቷ አጭበርባሪ ብትሆንም ማለት ነው። ይህን ነገር ግን ርብቃ ስለምታውቅ አቤል የኔ ነው ብላ ስለምታስብ፣ ምክንያቱም ያችኛዋ እንደማትወደው ስላወቀች አሁን ላይ እሷ ከአቤል ጋር የምታሳልፈውን ጊዜ ሁሉ በጥንቃቄ የተጠቀመችበት ትገኛለች። ደግሞ እናትየዋም ደግሞ ለዚህ ረድታታለች። ለእናትየዋ አቤል ስለዋሻት አሁን ላይ ሁለቱን አንድ ላይ የማድረግ ስራ እናትየዋ በደንብ እየሰራች ትገኛለች። እና እንግዲህ የአንድ አመት ትውውቃቸው ላይ በተዘጋጀው ፕሮግራም ላይ ግን አቤል በጣም ይናደድና ርብቃን ወደ መኝታ ቤት ከሄዱ በኋላ በጥፊ ይመታታል ማለት ነው። እንዴት ጭራሽ ሚስቱ ላይ ከማለትሽ አልፎ እንዴት የአንድ አመት ትውውቅ ታዘጋጃለሽ ብሎ ይመታታል። ደም በደም እስክትሆን ድረስ እንደምታዩት በአፍንጫዋ ደም እስከሚፈስ ድረስ ነው ይመታት። ነገሩ ያናድዳል። እስኪ በራሳችሁ ቦታ ሆናችሁ ይሁት የምትወዱት ፍቅረኛ ኑሯችሁ ከዛ ቤት ውስጥ ያለች ሰራተኛ እንደዚህ አይነት ነገር ብታደርግባችሁ ምን ሊሰማችሁ ይችላል? አቤል ለርብቃም ጥሩ ስሜት ያለው ይመስለኛል። እንግዲህ ወንዶች ስንት ልብ እንዳላችሁ አላውቅም። ነገር ግን ለርብቃም ጥሩ ቦታ ያለው ነው የሚመስለኝ። በደንብ ነው የሚንከባከባት። ያኔ የፍቅር እንትን ባይኖርም ማለት ነው። ያው እንግዲህ ከዚችኛዋ ጋር ወይ ዝም ብሎ ስሜት ሊሆን ይችላል። እዚችኛዋን ርብቃ ግን የሚወዳት ይመስለኛል። ይወዳታልም በእርግጥ። እና እንግዲህ እናትየዋ ያንን ፕሮግራም ካዘጋጀች በኋላ በመሀል እንግዲህ አቤል መቲ ተናፍቀውና መቲ ጋር ሊሄድ ሲል እናትየዋ እንግዲህ እያንዳንዱ እርምጃው ላይ ሚስትን ይዘህ አንጠልጥለህ እንደ ቦርሳ ዞር ነው የምትለውና ርብቃና አቤል ከቤት ይወጣሉ። ነገር ግን አቤል ያው ፍቅረኛ እንዳለው ርብቃም ስለምታውቅ ሚስቴን ፍቅረኛ ላገኝ ነው የሚሄደው፣ አንቺ ግን እዚህ ጠብቂኝ፣ እናቴ ስትጠይቅሽ ውጭ አብረን እንደቆየን ንገሪያት በማለት እሷን እንግዲህ እነመቲ ቤት በሩ ላይ ደረጃ ላይ እንድትጠብቀው አድርጎ የለበሰችውንም ጃኬት ይሄ የሚስቴ ነው በማለት ይወስድባታል። ርብቃም እንግዲህ እዛ ቁጭ ብላሱ እስኪመጣ ስትጠብቅ ነበር። ከዛ ግን በመሀል ብርድ ይመታትና ልጅቷ ትታመማለች ማለት ነው። አቤል ተመልሶ ሲመጣ ርብቃ በጣም ታማ ነበረ። በጣም ብርድ መቷት ስለነበረ በነገሩ በመደናገጥ ሲንከባከባት እናያለን። በመጨረሻም እንግዲህ ወደ ቤት ይመጡና ትኩስ ነገር አፍልቶላት ከተጠቀመች በኋላ እናትየዋ እንግዲህ አሁንም አብረው እንዲሆኑ ነው የምታደርገው። በምን ቀን እንደዋሽ አላቅለትም። ነገር ግን አቤል ለእናቱ እንደዚህ ብሎ ጠየቃት። እናቴ የኔና የርብቃን ነገር ፕራንክ ነው ብለሽ ምን ይሰማሻን ሲላት፣ እናትየዋ በድንጋጤ በስመ አብ ወልድ ነበር ያለችው። እንዴት እንደዚህ ትለኛለህ? ምክንያቱም የአቤል እናት ርብቃን በጣም ነው የወደደቻት። የምትወደድ ልጅ ስለሆነች ያን ነገር እንዲላትም አትፈልግም። ከልጁ ጋር አብረው እንዲሆኑም ትፈልጋለች። ስለወደደቻትም ነውና ይሄ ነገር ፕራንክ ነው ብልሽስ ብሎ ለእናቱ ሊያሳምናት ፈልጎ ነበር። እናትየዋ ግን አሁንም የርብቃ ነገር እየሆነላት አይደለም። ከቀን ቀን ሁለቱን በአንድ ላይ የማድረግ ስራዎችን በደንብ እየሰራች ነው። የአቤል እናት ወደዚህ ቤት መምጣት ለርብቃ ትልቅ እድል ነው። ርብቃ እዛ ቤት የገባችበት ዋና ዓላማዋ ምን ሆነና የሰው ቤት ወጥ ለመቀቀል አይደለም እዛ ቤት የገባችው። እሷ የገባችው አቤልን ያ የምትወደው ልጅ ለማግኘት ነው። ማለት በሆነ አጋጣሚ እንደምትወደው ወይ ልትነግረው ወይም ደግሞ እንዲረዳት ብቻ ምክንያት ፈልጋ ነው እንጂ የገባችው ሰራተኛ የመሆን ሱስ ኖሮባት አይደለም። ዋናው ነገር እሷ እዛ የመስራት እንትን የለባትም፣ በቃ ግዴታ የለባትም። ስለዚህ የገባችበትን ዓላማ ደግሞ የአቤል እናት እያሳካችላት ይመስለኛል። ምክንያቱም አሁን ላይ ሁለቱ አንድ ላይ እንዲሆኑ እየጣረች ስለሆነ የርብቃ ምኞት ቢሆንም ለአቤል ግን ይሄ ነገር ድንገተኛ ነው። የእናቱ ለማስደሰት ስለፈለገና እናቱን መጀመሪያ ዋሽቷት ስለነበረ ነው። እና እንግዲህ አሁን ላይ ሁለቱ በደንብ ፍቅረኛሞች እየመሰሉ ይገኛሉ። እናትየዋ እዛ ቤት እስካለች ድረስ ሁለቱ አብረው መቀጠላቸው አይቀርም። ነገር ግን ሌላ ነገር ተከሰተ። እሱ ምንድነው እንግዲህ የአቤል እናት ስጦታ አዘጋጅቼላችኋለሁ፣ ነገር ግን ጧት ነው የምሰጣችሁ ስጦታውን ትላቸዋለች። እና እንግዲህ ጧት ላይ ሁለቱም ከእንቅልፋቸው ሲነሱ እንደምታዩት ግድግዳ ላይ የሁለቱን ፎቶ በማድረግ በስጦታ መልክ ሰቅለው ያስቀምጣሉ። ከዛ እንግዲህ ከእንቅልፋቸው ቀስቅሰዋቸው ያን ነገር ስጦታውን ያሳዩቸዋል።
ሁለቱም በእናትየዋ ስጦታ በጣም ደስ ብሏቸው ስጦታውን እያዩ በድንጋጤ ደስም ብሏቸው ነበረ። ነገር ግን ድንገት ያልታሰበ ነገር ተፈጠረ። እሱም ደግሞ እንግዲህ መጣሁኝም ልመጣ ነውም ሳትል በሩንም ሳታንኳኳ ድንገት በሩን ክፍት አድርጋ ትገባለች። እንደገባችም ቀጥታ ያየችው የሁለቱ ፎቶ እዛ ላይ ተሰቅሎ ነበረ። ይሄ ነገር በጣም ያስደነግጣል። እውነት ለመናገር ከሆነ አቤል መጀመሪያ ስለ መቲ ማንነት ቢያውቅ መልካም ነበረ። ምክንያቱም አሁን ላይ እሱን ጥፋተኛ ነው የምታስመስለው። በእርግጥ ነገሩን ተነጋግረው ሊፈቱት ይችላሉ። ምናልባት አቤል ለእናቱ ይህች ናት ፍቅረኛዬ፣ ርብቃ ሰራተኛዬ ናት ይላት ይሆን ወይስ ደግሞ እሷን ራሷን ወደ ውጭ ወስዶ ነገሩን ያስረዳት ይሆን? በጣም ከባድ ነው። ምክንያቱም ደግሞ ያችኛውን እሱ ይወዳታል። ስለ ማንነቷ ብዙ አላወቀም። ልጅቷ ግን ስለምትወደው ሳይሆን ከሱ ገንዘብ ስለምትፈልግ ነው። በሚያሳዝን ሁኔታ የእሱን ነገር ለመውሰድ ነው። እርግጠኛ ነኝ መቲን የአቤል እናት በፍጹም አትወዳትም። ገና ስታያት ነው ልትጠላት የምትችለው። ስለዚህ ሁለቱ አብረው እንዲሆኑ እናትየዋ አትፈቅድም። ነገር ግን አቤል መልሱ ምን ሊሆን ይችላል? ልጅቷ እጅ ከፍንጅ ይዘዋለች። 3 ቀን ሙሉ የጠፋው አቤል ስደውልለት እንገናኝ ሲል አልችልም እያለ ሲላት የነበረው አቤል እንግዲህ ሰራተኛ ሆና የተቀጠረችው ከርብቃ ጋር ፎቶ ግድግዳ ላይ ተሰቅሎ መቲ ስታየው መልሱ ምን ይሆናል? በቀጣይ በክፍል 6 የምናይ ይሆናል። የኔ ተወዳጆች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። አዳዲስ ቆንጆ ነገሮችን ይዤ እመጣለሁ። በመልካም ፈቃዳችሁ ስለምታበረታቱኝ እወዳችኋለሁኝ። ቪዲዮውን ስትጀምሩ በላይክ በሼር በሌላ ቪዲዮ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ መልካም ጊዜ። ባይ ባይ ለሁላችሁም።